ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተውጣጡ የሰዓቱን መረጃዎቻችንን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ የጋበዝኩኝ አበይት ነጥቦቹን ለናንተ። በፋኖ ስም የተለያዩ ህብረተሰቦችን ሲዘርፉ የነበሩ ዘራፊዎች እርምጃ ተወስዶባቸዋል። ዝርዝሩን የምታደምጡት ይሆናል። ተከልክለው የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳሳት ወደ ሀገራቸው ገብተዋል። ሌላኛው መረጃችን ነው። የደብረ ጽዮንን መግለጫ ተመልክቶ የትግራይ ህዝብ ሰላማዊ ሰልፍ ወጥቷል። ለምን የሚለውን የምታደምጡትም ይሆናል። በተያያዘም በቆቦ የነበረው አስደንጋጭ ተኩስ ምንድነው የሚለውንም የምናቀርብላችሁ ይሆናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩን እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችንም ያገኛሉ። አብራችሁን ቆዩ። ወደ ዝርዝሩ አመራሁ። ግዴታ ታፍሰው ወደ ብር ሸለቆ ወታደራዊ ካምፕ ሊወሰዱ የነበሩ ምልምሎች በፋኖ እጅ መግባታቸው ተሰምቷል። በምዕራብ ጎጃም ዞን ከቡሬ ከተማና ከአካባቢው በግዳጅ ታፍሰው ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ የነበሩ ከ50 በላይ ምልምሎች በፋኖ እጅ መግባታቸውን ያገኘነው መረጃ ማረጋግጧል። በአፋብ በጎጃም የአምስተኛ ክፍለ ጦር ሰራዊት ደህንነት መምሪያ ክፍል ባደረገው ጥብቅ ክትትል ታዳጊዎችና ወጣቶች ታፍሰው ወደ ብር ሸለቆ ሊወሰዱ መገደድን መጀመራቸውንም የደረስንበትም ሲሆን ለዚህም ምልምሎቹ ብር ሸለቆ ከመድረሳቸው በፊት በአይነቱ ልዩ የሆነ እርምጃ በመውሰድም ሁሉንም እገታ አስለቅቀዋል ነው የተባለው። ምልምሎቹን ማስለቀቅ የተቻለው ግንቦት 4 ቀን 2017 ዓ.ም አመሻሹ ላይም ሲሆን በዚህም ከባድ የሆነ የተኩስ ልውውጥም ተደርጓል ነው የተባለው። የፋኖ አባላቱ ከቡሬ ወደ ብር ሸለቆ በሚወስደው አውራ ጎዳና ልዩ ስሙ ዋገዳም ተብሎ በሚጠራው አካባቢ ላይ ደፈጣ በመያዝ ተኩስ የከፈቱ ሲሆን በዚህም ምልምሎቹን አጅበው ሲጓዙ ከነበሩ ወታደሮች መካከልም በርካቶች ተገድለዋልም ሲል ነው የመረጃ ምንጮቻችን የገለጹልን። ታዲያ የፋኖ አባላቱ ምልምል ወታደሮቹ ላይ አንዳች ጉዳት ሳይደርስ በወሰዱት ጥንቃቄ የተሞላበት እርምጃ አጃቢ ወታደሮችን ነጥሎ በመምታት ከ50 በላይ ታፋኝ ታዳጊና ወጣቶችን ነጻ ማውጣቱን መቻሉንም ነው ክፍለ ጦሩ ያገኘነው መረጃ የሚያረጋግጠው። በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል ጣናው መብረቅ ብርጌድ የባህር ዳር ሻለቃ በበቂ መረጃ በተጠና መልኩ በፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ እርምጃ መውሰዱን ሰምተናል። ጎዳራ ሰሌዳ ቁጥር 20267 ተሽከርካሪ አባዱላ በመጠቀም ሲዘርፉ የነበሩትም ሶስት ሰዎችም እንደሚከተሉት ናቸው። አንደኛ ኃይሉ ተሰራ፣ ሁለተኛ አወቀ ታገኝ፣ ሶስተኛ ዋና ሳጅን ዮሐንስ በላቸው ይገኙበታል። በትላንትናው ዕለት በቀን 6 2017 ዓ.ም ከምሽቱ 12 ሰዓት ላይ ባህር ዳር ከተማ መኮር ካምፕ ጀርባ ልዩ ስሙ አግታ ጎጥ ዝርፊያ ሲፈጽሙ የነበሩ ግለሰቦች ላይ እርምጃ የተወሰደ ሲሆን ሁለቱ ሲያመልጡ አራት የተለያዩ መታወቂያዎች በመያዝ ዝርፊያ ላይ የተሰማሩትን ዋና ሳጅን ዮሐንስ በላቸው፣ ጌታቸው አስማማው አለህኝ የወራሚቴ መታወቂያ፣ ኤርሚያስ መልካሙ ምናለ የባህር ዳር ግሽ አባይ ከተማ፣ ኤርሚያስ መልካሙ ምናለ አሽከርካሪዎች መንጃ ፍቃድ 3/4/2017 ዓ.ም የወኮፎ ማይክ ክላሽ 4 ካዝና 240 የክላሽ ተተኳሽና የደረት ጥይት የተማረከ ሲሆን ዋና ሳጅን ዮሐንስ በላቸው ታቸው አልፏል። ታዲያ ለዝርፊያ ሲጠቀሙበት የነበረው ተሽከርካሪ ላይ ከጥቅም ውጪ ውሏልም ነው የተባለው። በቀጣይ በፋኖ ስም ዝርፊያ በሚያካሄድ ግለሰቦች ላይ የተጠናከረ መረጃዎችን በመያዝ እርምጃ መውሰዳችንንም አጠናክሮ እንደሚቀጥልም ነው የተናገሩት። በመንግስት ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳሳት ወደ ሀገራቸው ገብተዋል። ከዚህ በፊት መንግስት ወደ ኢትዮጵያ እንዳይገቡ አግዷቸው የነበሩት ሊቀ ጳጳሳቱ ዛሬ አዲስ አበባም ገብተዋል። ቤተክርስቲያኗ ከመንግስት ጋር ባደረገችው ንግግር መንግስት ባለፈው ወር እንዲገቡ መፍቀዱንም አስታውቆ ነበረ። በዚህ ፍቃድ መሰረት ዛሬ ወደ አዲስ አበባ የገቡት አባቶችም 3 ናቸው። ዶክተር አቡነ ጴጥሮስ፣ አቡነ ያዕቆብ፣ አቡነ ቴዎፍሎስ ሲሆኑ ትላንት በተጀመረው የእርክበ ካህናት የሲኖዶስ ጉባኤ ላይም ይሳተፋሉ ተብሎም ይጠበቃል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስላላችሁ ልባዊ ምስጋናችንን እየቸርነ መረጃዎቻችን አሁንም እንደቀጠሉ ናቸው። ወደ መቀሌ አምርተናል።
የተቃውሞ ሰልፍ በመቀሌ እነሆ ተጀምሯል። የማይጨው ህዝብ በዛሬው ዕለት ግንቦት 7 2017 ዓ.ም የደብረ ጽዮን ቡድን ያካሄደ ያለውን አቋም በመቃወም ሰላማዊ ሰልፍ ያካሄዱ ሲሆን በሰልፉ ላይም የሚከተሉት መፈክሮችም ተንጸባርቀዋል። የደብረ ጽዮን መግለጫ የህዝባችንን ሰላም የሚያደፈርስ በመሆኑ አጥብቀን እንቃወማለን። በራያ ህዝብ ላይ የደብረ ጽዮንን የጦርነት መግለጫ አጥብቀን እንቃወማለን። በራያ ላይ ጦርነት እንዲደረግ አንፈልግም። ደቡብ ዞን የርህራሄ እንጂ የግጭት ዞንም መሆን የለበትም። የራያ ህዝብ ድምጽ መስማት አለበት። የደብረ ጽዮን መዋቅር የጠራውን ጦርነትና የኋላ ቀርነት አስተሳሰብም እንቃወማለን። አንድ ትግራይ፣ አንድ የወደፊት። የሻቢያን ተልእኮ የሚቀበል ትከሻ የለንም። የራያ ህዝብ ጣፈንታና ምርጫ የሚወሰነው በራሳቸው ነው የሚሉ መፈክሮችም ተስተውለዋል። በተያያዘ ከሌሊቱ 9 ሰዓት ተኩል የቆቦ ህዝብን ያስደነገጠው መድፍ የሚመስል ድምጽ ምንድን ነው? ከሌሊቱ 9 ሰዓት ተኩል ከቆቦ ከተማ የመድፍ የሚመስል ድምጽ ተደጋግሞ ሲተኩስ እንደነበር ከከባድ መሳሪያ ድምጹ በተጨማሪ የድሽቃ ድምጾችም ይሰሙ እንደነበር ነዋሪዎቹ ተናግረዋል። ከ5 ጊዜ በላይ የመድፍ ዝምድ እንደሰሙ የተናገሩት ነዋሪዎቹ አክለውም ከዛ በላይ ተከታትሎ የሚያልፈው የመኪና ድምጽ ከእንቅልፋችን ቀስቅሶናል፣ የዛሬው ይለያል የሚሉት የመረጃ ምንጮቻችን የተተኮሱ ድምጽ ከከተማው ስለሚነሳ ብዙ ቤተሰብም ከእንቅልፉ እንደተነሳም ነው የተናገሩት። ሌሊት ላይ በመሆኑ ተኩሱ ከማን ጋር እንደሆነ ለማወቅ አልተቻለም ነው የተባለው። ታዲያ እንዲህ አይነቱ ተኩስ በሰሜኑ ጦርነት ወቅት እንጂ በቅርብ ሰምተውት እንደማያውቁ የሚናገሩት የመረጃ ምንጮቻችን የዛሬው ሌሊት መሆኑና ከብዙ ጊዜ ወዲህ መሆኑ ብዙ ሰውንም አስደንግጧልም ነው የተባለው። በአቸፈር የማህበረሰቡ ንቅናቄ ቀጥሏል። ከአማራ ፋኖ አንድነት በጎጃም ካወረዳቸው መመሪያዎች አንደኛው የግል ትጥቅ ያላቸውን ሰዎች ወደ ብርጌድ ማቀላቀልና ተጠርንፈው መታገል የማይችሉትንም መሳሪያቸውን በውሰት ወደ ህዝብ ልጅ ወደ ሆነው ፋኖ እንዲያስረክቡ መመሪያ ማውረዱም ይታወቃል። ይህንን መመሪያ ተቀብሎም ወደ ትግበራ የገባው የአፋጎ ጎጃም አገው ምድር 3ኛ ክፍለ ጦር የቢተወደድ አያሌው መኮንን ብርጌድ በበለን ቀጠና ነጻነት ለራሴ በማለት ማህበረሰቡ ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ ማዕበል ሆኖ እየተመመም ይገኛል። ስርዓቱ አማራ ጠል ነውና ለአብነትም ለብልጽግና ስርዓት አንገዛም፣ ልጆቻችን በየዩኒቨርሲቲው እያረደ በማዳበሪያ እጦት እያሰቃየን፣ አማራን በማይካድራ በጅምላ እየቀበርን፣ ጉራ ፋርዳ ወለጋ አማራን እየጨረሰ ቤተ እምነታችንን እየተቃጠለ እንዴት ዝም እንላለን ብሎ አማራ እየተመመም ይገኛል። ታዲያ እኒህንና ሌሎችንም በደሎች በድሎናል፣ እስከ መጨረሻውም እንገጥመዋለንም ሲሉም ነው የተደመጡት። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ትኩስና ወቅታዊ መረጃዎች እንዲደርሱ ቤቱን መቀላቀሉን እንዳትዘነጉ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን፣ ድል ለፋኖ።